ማንቸስተር ሲቲ እና የአርሰናል ጨዋታ ምን አይነት መረጃዎች አሉት? አሰልጣኞች ውስጥ ምን አይነት አስተያየት ሰጥተዋል? የሚለውን ነገር በቅድሚያ እንመለከታለን። በኢትሃድ የሚደረገው ጨዋታ እንግዲህ የዋንጫውን ጉዞ ወዴት ነው የሚለውን የሚወስን ይሆናል። የጉዳት ዜናዎችን ስንመለከት ወሳኙ ተከላካይ ሮብን ዲያዝ በቁርጭምጭሚቱ ጉዳት ምክንያት ከጨዋታ ውጪ መሆኑ ተረጋግጧል። የኦሽኮ ጊቫርዲዮል እና ጆን ስቶንስም የመሰለፋቸው ነገር አጠራጣሪ ነው። ይሁን እንጂ ኒኮ ኦሬሊ ለጨዋታው ዝግጁ መሆኑ ተረጋግጧል። በአርሰናል በኩል መድፈኞቹ በፈጠራ ክፍል ላይ ትልቅ ፈተና ገጥሟቸዋል። የማርቲን ኦዴጋርድ እና የቡካዮ ሳካ ጉዳት ምክንያት ያሰለፉን ኑኖ ማዱኬ ከደረሰበት የጡንቻ መቁሰል አገግሞ ለጨዋታው ይደርሳል ተብሎ ተስፋ ተጥሎበታል። ቲምበር እና ካላፊዮሪ የመሰለፋቸው ነገር ለአርቴታ ትልቅ ፉይታን ሰጥቶታል። አንቶኒ ቴይለር የዚህ ጨዋታ ዳኛ ናቸው። እንግዲህ አንቶኒ ቴይለር እንደሚታወቀው በማንቸስተር ከተማ አቅራቢያ ተወልደው ያደጉ ናቸው። እኛ አሰልጣኝ ግን እንደ ድል ሆኖ ለማንቸስተር ክለቦች ወገንተኝነት እንደሌላቸው የሚታወቁ አሰልጣኝ ናቸው። ግን ይህንን ጨዋታ ምናልባት በመዳኘታቸው የአርሰናል ደጋፊዎች ላይ ስጋት እየታየ ወይ ደግሞ የስጋት መረጃዎች እየወጡ ይገኛሉ። ሌላው የሸርኪ ጉዳይ ነው። ሸርኪ የማንቸስተር ሲቲው ራያን ሸርኪ በመጀመሪያ የሊግ አመቱ 10 አሲስቶች ላይ መድረስ የቻለ ድንቅ ተጫዋች ነው። አርሰናል በመከላከሉ እጅግ በጣም ስኬታማ ጊዜን እያሳለፈ ይገኛል። እንግዲህ በሊጉ 15 ጊዜ መረባቸውን ሳያስደፍሩ ወጥቷል። የኢትሃድ ምሽግ በሊጉ 14 ጨዋታዎችን አልተሸነፈም በዚህ ዓመት። አርሰናል ይህንን ሪከርድ ለመስበር እንግዲህ ወደ ኢትሃድ የሚያቀና ይሆናል። ሲቲ ካሸነፈ የዋንጫ ጉዞ በቁጥጥሩ ስር የሚያደርግ ይመስለኛል። አርሰናል ካሸነፈ ያለ ሳካና ኦዴጋርድ ታሪክ በመስራት የሊጉ የበላይነት በጽኑ ይዛል ብዬ አስባለሁ። በሁለቱም በኩል ባሉ ቁልፍ ተጫዋቾች ጉዳት ምክንያት የትኛው ቡድን ይበልጥ ይጎዳል ብላችሁ ታስባላችሁ? አርሰናል ያለ ኦዴጋርድ እና ሳካ ማሸነፍ ይችላል? አብረን የምናየው ነው የሚሆነው። እንግዲህ ስለ ጨዋታው አሰልጣኞቹ ምን ብለዋል የሚለውን በቀጣይነት የምናየው ይሆናል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ለጋዜጠኞች በሰጡት መግለጫ የጨዋታው ክብደት ሲያብራሩ በዚህ ጨዋታ ከተሸነፍን የዋንጫ ተስፋችን ያበቃል ብለዋል። ጋርዲዮላ አክለውም ቡድናቸው ምንም አይነት ስህተት እንዲሰራ የማይፈቀድበት ደረጃ ላይ መድረሱንም አስገንዝበዋል። ሌላው የክለቡ አጥቂ ኤርሊንግ ብራውት ሃላንድ በበኩሉ ከአርሰናል ጋር የሚደረገው ግጥሚያ ሊጉን ለመወሰን ትልቅ አቅም እንዳለው ገልጾ ቡድኑ ለዚህ ፍጻሜ ያህል እንደሚታይ ገልጿል። ፍልሚያውን ዝግጁ መሆኑን ተናግሯል። ሚኬል አርቴታ የዓመቱ የዋንጫ ጉዞ ሊወስን የሚችለውን ጨዋታ በተመለከተ በሰጡት ጋዜጣዊ መግለጫ በኢትሃድ በሚደረገው ጨዋታ በፍጹም አቻ ለመውጣት አንጫወትም ብለዋል። የምንዘጋጀው እያንዳንዱን ጨዋታ ለማሸነፍ ነው ያለው ስፔናዊ አሰልጣኝ ለአንድ ሰከንድ እንኳን ነጥብ ለመጋራት ብለን አንጫወትም ብለዋል። እንግዲህ አርሰናል ሊጉን በ70 ነጥብ ይመራል። ሲቲ አንድ ተስተካካይ ጨዋታ እየቀረው በ64 ነጥብ ይከተላል። እንግዲህ ጨዋታው እንዴት የሚሆን ይመስላችኋል? አስተያየቶቻችሁን፣ ግምታችሁን አስቀምጡ። አርሰናልና ማንቸስተር ሲቲ የተመለከተውን መረጃ ይህንን ይመስላል። አመሰግናለሁ።